አርስተ ዜና በቅድስት ቤተክርስቲያንና ምዕመናን ላይ ጥቃት ያደረሱትን ለሕግ የማቅረብና የፈረሰውን ቤተክርስቲያን መልሰው ለመስራት እየተንቀሳቀሰ መሆኑን የሀዲያና ስልጤ ሀገረ ስብከት አሳወቀ። የቤት ሰራተኞች በመንፈሳዊ ሕይወታቸው እንዲበረቱና እንዲያድጉ ማድረግ ትኩረት ያልተሰጠውና ያልተለመደ ጉዳይ መሆኑ ተገለጸ። የቤተ ክርስቲያንን ጥንታዊ የህንጻ አሰራር እሴትና መንፈሳዊ ምስጢርን ሳይለቁ ለመጠቀም በሊቃውንትና በዘመናዊ የምህንድስና ባለሙያዎች መካከል ተቋማዊ ቅንጅት መፍጠር እንደሚያስፈልግ ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን የዜና ተዋሕዶ ጥንቅሮቻችን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማድርገው ዲያቆን መኮንን ለማ ነኝ። አብራችሁን ቆዩ። ብፁዕ አቡነ ሳዊሮስ ሰልጣኞች ከስልጠና ባገኛችሁት እውቀት ለምዕመናን በተገቢ መንገድ ተደራሽ ማድረግ ይገባቸዋል ሲሉ አሳሰቡ። ብፁዕነታቸው ይህን ያሉት የሰንበት ትምህርት ቤቶች ማደራጃ መምሪያ ለሰንበት ትምህርት ቤቶች አንድነት በሰጠው የአሰልጣኞች ስልጠና ምርቃት መርሃ ግብር ላይ ነው። ሀብቴ ብርሃኑ ለተከታታይ 15 ቀናት በተሰጠው የአሰልጣኞች ስልጠና ላይ ከልዩ ልዩ 37 አህጉረ ስብከቶች የተውጣጡ 300 የሰንበት ትምህርት ቤቶች መምህራን ተሳትፈዋል። በመርሃ ግብሩ ላይ ሰልጣኞች በመጀመሪያ እግዚአብሔርን አውቀው እስከ ታች እርከን ድረስ ማስተማር እንዳለባቸው ተገልጿል። መማርን፣ ማስተማርን፣ መምከርን፣ ማመንን የሚሆነው እግዚአብሔር ካወቅን በኋላ ነው። እግዚአብሔርን ማወቅ ደግሞ ያስፈልጋል። ስልጠናው ቢቀር ተገናኝቶ መመካከር ስለ ቤተ ክርስቲያናችን፣ ስለ ሃይማኖታችን፣ ስለ እምነታችን ተገናኝተን መመካከር፣ መነጋገር በጣም አስፈላጊ ነው። የቀሰምነውን የተመካከርነውን ለወገኖቻችን ለማድረስ ቶሎ ብለን ለመድረስ መተን እዚህ መመካከር፣ መነጋገር፣ መማር በጣም አስፈላጊ ነው። በዓለም ሁሉ ዛሬ ሰላም የጠፋው አዋቂ ነን በሚሉ ሰዎች ነው። ሊያውቁት የሚገባውን ሳያውቁ ስለቀሩ ማለት ነው። ያው የተማርነውን ወረቀቱን ድግሪውን ነው፣ ግን ከዚያ በፊት ልናውቀው የሚገባ ሰው እንደ ሰው መኖር ነው። በተለይም መምህራኑ የቀሰሙትን አዲስ እውቀት ወደ ተግባር አውርደውና የቤተክርስቲያንን መዋቅር ጠብቀው መንቀሳቀስ ይጠበቅባቸዋል ተብሏል። የተሰራው ስራ ትልቅ ስራ ነው ለቤተክርስቲያናችን፣ ለማንም ሳይሆን ለቤተክርስቲያናችን በጣም ትልቅ ስራ ነው የተሰራው። ይህ መበረታታት ይገባል፣ ሊቀጥል ይገባል፣ አስፈላጊ ጉዳይ ነው እና ጠንክሩ፣ ተቋማዊ አካሄድ ይኑራችሁ። እቤታችሁም እኮ አባወራው በተቋም ደረጃ ልጆችን ካልመራ ቤት አይባልም እና ዛሬ የምታዩት የተቋም ድክመት። የሰንበት ትምህርት ቤቶች ማደራጃ ኃላፊ በበኩላቸው እናቱን የሚያከብር እንደሚከበረው ሁሉ እናንተም ከቤተ ክርስቲያን እቅፍ ሳትወጡ ማገልገል አለባችሁ ብለዋል። ከእናታችን ቅድስት ቤተ ክርስቲያን በሁለት ወገን በየሰዓቱ የሚፈሰው ወተት ማለት ምግበ ነፍስ ቃለ እግዚአብሔርና ምግበ ሥጋውን በእናትነቷ ፍቅር ያለ ንፍገት ስትመገቡ የቆያችሁ እንደመሆናችሁ መጠን እናታችሁ ቅድስት ቤተ ክርስቲያንን እሺ በእጄ እያላችሁ በአጭር ታጥቃችሁ ልታገለግሏት፣ ልታዘዟትና ልታከብሯት ይገባል። የእናንተ ክብርም የሚገለጠው እናታችን ቅድስት ቤተ ክርስቲያን ስታከብሩ ነው። በተያያዘ ዜና ሰልጣኝ የሰንበት ትምህርት ቤት መምህራን በሃይማኖትና በስነ ምግባር የታነጸ ትውልድን ለመፍጠር እንደሚሰሩ ተገለጸ። ለስኬታማነቱም በስልጠናው ያገኙትን እውቀትና ልምድ በአግባቡ ተግባር ላይ እንደሚያውሉትም አስረድቷል። ሀብቴ ብርሃኑ የሰንበት ትምህርት ቤቶች አንድነት በሰጠው ስልጠና ላይ የተሳተፉ መምህራን እንዳሉት በስራቸው የተሻለ ውጤት እንዲያስመዘግቡ ጠቃሚ ልምዶችን እንዳገኙም ተናግረዋል። በዋናነት የቅድስት ቤተክርስቲያንን ተልእኮ እንዲሁም ደግሞ የሰንበት ትምህርት ቤት ቀድሞ የተመሰረቱበትን ዓላማ በዋናነት ለመረዳት አስችሎናል። እንዲሁም ደግሞ በቤተክርስቲያናችን ቀደምት ስንማራቸው የነበሩት ለምሳሌ ሀገር በቀል እውቀቶችን በዚህ በስልጠናው ላይ ቀስመናል። አሁን ግን ባገኘነው ስልጠና ልምድ መሰረት ወላጆች ላይ ስራ መስራት እንዳለብን፣ ቅድሚያ ልጆቹን ከመያዛችን በፊት ወላጅ ስንይዝ ስኬታማ መሆን እንደምንችል ከስልጠናውም ብዙ ነገሮችን ነው የተረዳ ነው። ብዙ ቤተክርስቲያንን እንደማላቃት ነው በኔ ግምት ማለት ነው እና ብዙ መምህራንም ብዙ ትምህርቶችን ሰጥተውናል። አባቶችም መተው ምክረ አበው ተጋብዘው ምክር ሰጥተውናል።
የሰለጠኑትን ማዕከል አድርገው በሃይማኖትና በስነ ምግባር የታነጸ ትውልድን ለመፍጠር ተግባራትን እንደሚያከናውኑ ጠቁመዋል። ህጻናትን የማስተማር ስነ ዘዴዎችን አንድ በዋናነት ጠለቅ ባለ መልኩ ተገንዝበናል እና ከዚሁም ደግሞ ቀድሞ ከተናጠል የነበረበት አገልግሎቶችና የስርዓተ ትምህርት ሂደቶች ነበሩና ተግባብቶ በጋራ የማገልገልና አንድ ወጥ የሆነ ስርዓተ ትምህርት በአንድ ላይ ቀርጸን ሁላችንም በአንድነት እንድንሄድ የሚያስችሉ ስልጠናዎችን ወስደናል። ስርዓተ ትምህርቱን እንዴት መተግበር እንዳለብን ከቅድመ መደበኛ እስከ 12ኛ ክፍል በምን አይነት መንገድ መተግበር እንዳለብንና እንዲሁም ለራሳችንም ደግሞ ተጨማሪ የሚሆነም ብዙ አይነት እውቀት አግኝተናል። ተማሪዎችን እድሜያቸውን በሚመጥን እንደገና በቋንቋቸው ስለዚህ በአንድ መንገድ የመቅረጽ ሂደት ስለሆነ በጣም አስፈላጊና ጥሩ ነው ብዬ አስባለሁ። በቀጣይም ስልጠናው ተግባራዊ እንዲሆን በእኔነት ስሜት ኃላፊነታቸውን ከአጋር አካላት ጋር በመሆን እንደሚወጡ አንስተዋል። ሁሉም በተሰጠው ኃላፊነትና በወሰዳቸው ኮርሶች ላይ በያለበት ሀገረ ስብከት የራሱን የተማራቸውን ትምህርቶች ወደ ማስተማር ከዛም ልክ ደግሞ ትውልድን ወደ መቅረጽ ሂደቶች ላይ እንዲሄዱ በእግዚአብሔር ስም ሁሉንም ላሳስብና መልእክት ላስተላልፍ እወዳለሁ። ሁላችንም ከሊቅ እስከ ደቂቅ ያለን ሁላችንም መሳተፍ እንዳለብንና እግዚአብሔር በሰጠን ጸጋ መሰረት ሰንበት ትምህርት ቤት ላይ እንድናገለግል እኛ ሄደን ግማሻችን ልንተገብር ግማሻችን ደግሞ ልንዘናጋ ስለምንችል ከአህጉረ ስብከቱ ጀምሮ እስከ ታች ድረስ እስከ አጥቢያ ቤተክርስቲያን ድረስ ሄዶ መመልከት በቅድስት ቤተክርስቲያንና ምዕመናን ላይ ጥቃት ያደረሱትን ለሕግ የማቅረብና የፈረሰውን የቤተክርስቲያን መልሶ ለመስራት እየተንቀሳቀሰ መሆኑን የሀዲያና ስልጤ ሀገረ ስብከት አሳወቀ። በሀገረ ስብከቱ በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኙ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃት መድረሱ የሚታወስ ነው። ይህም በተመለከተ ከሀገረ ስብከቱ ዋና ጸሐፊ ጋር ተመስገን ፈቃዱ የስልክ ቆይታ አድርጓል። ተከታተለን እንመለስ። የፈረሰበት ምክንያት ያው የአካባቢ ፕሮቴስታንቶች ናቸው፣ ከአዳራሻችን ቅርብ ነው የሚል አስተሳሰብ ነው። ነገር ግን ያው ውስጡን ስናየው የሃይማኖት ጥላቻ ነው፣ ያው ይታወቃል። እሱ የሆነ ሆኖ አሁናዊ ነባራዊ ሁኔታ የተወሰኑት 55 ተከሳሾች ነበሩ። የተከሳሽ ብዛት በዝቷል በሚል ወደ 25 ዝቅ ያለበት ሁኔታ ነው ያለውና ተመስክሮባቸው መጥሪያ ወጥተዋል። አንድ ወንጀለኛ ስቲል ገብቷል ወደ ወረዳው ማረሚያ። ተጎዱ ወገኖቻችን ሕክምና አግኝተው ኦልሞስት ወደ ቤታቸው ተመልሰዋል። 6 የሚሆኑት በግልጽ አካላዊ ጉዳት የደረሰባቸው 6 ይሆናሉ። ከ6ቱ 2ቱ ትንሽ የተጎዱ ነበርና ሕክምና አግኝተው ወደ ቤት ተመልሰዋል። 2ቱ ላይ ነበር ትንሽ ፎከስ የተደረገውና እነሱም በጥሩ ሁኔታ ይገኛሉ። እንደዚህ ጉዳት ያደረሱ ሰዎችን ለሕግ እንዲቀርቡ ማድረግ አንዱ ስራው የሆነ ሆኖ እንደ ሀገረ ስብከትስ ምን አይነት ስራዎች እየተሰሩ ነው አሁን ላይ? በዋናነት ትልቁ ነገር በፈረሰው መቅደስ ምትክ ሌላ የተሻለ መቅደስ ለመስራት ስራዎች እየሰራን ያለንበት ሁኔታ ነው ያለው። የተሻለ መቅደስ እንዲሰራ ድጋፍና ክትትል እያደረግን ያለንበት ሁኔታ ነው ያለው እና የወረዳው መንግስት ስራ እየሰራ ነው። ጸጥታውን በራሱ ላይ ስራዎችን እየሰራ ያለበት ሁኔታ ያለው። የሰላም ሁኔታስ ምን ይመስላል? ከችግሩ ከተፈጠረ በኋላ ያላቸው ሰላም ምን ይመስላል? አሁን ላይ የሰላም ሁኔታ አሁን ባለው ነባራዊ ሁኔታ የተሻለ ነገር አለ። ምክንያቱም እነዚያ ወንጀለኞች ናቸው። ቢያንስ ወደ 55 ተጠርጣሪዎች ተመስክሮባቸው ጥሪ ወጥቶላቸዋል በህግ አግባብ በህግ ቁጥጥር ስር እንዲውሉ። ይሄ ባለበት መደናገጡ አለው በፕሮቴስታንቱ መካከል ማለት ነው። የወረዳው መንግስት ዞኑም ክልሉም ጭምር ፎከስ አድርጎ እየሰራ ያለበት ሁኔታ ነው ያለውና የምዕመናኑ የደህንነት ሁኔታ የተሻለ ነገር አለ እንጂ እንደው አሁንም በስጋት ላይ አሉ ማለት አይቻልም። እንዲተላለፍ የምንፈልገው በአካባቢው በጥቂት አነስተኛ የሆኑ የኦርቶዶክስ ተዋህዶ ምዕመናን ናቸው ያሉት። የተሻለ ቦታ አግኝተው የተሻለ መቅደስ መስራት ይፈልጋል። ስለዚህ የቦታ ዝግጅት ገንዘብ ይፈልጋልና አንድም የእነሱን የማጽናናት ስራ የማበረታታት የተሻለ ቤተ መቅደስ ለመስራት የገንዘብ የማቴሪያል ድጋፍ ያስፈልጋቸዋል፣ የሞራልም ድጋፍ ያስፈልጋቸዋልና መላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ካህናትና ምዕመናን በተቻላቸው መጠን ድጋፍ እንዲያደርግላቸው ያው ተማጽኖም ጭምር ነው የምናስተላልፈው። የቤተ ክርስቲያን ጥንታዊ የህንጻ አሰራር እሴትና መንፈሳዊ ምስጢርን ሳይለቁ ለመጠቀም በሊቃውንትና በዘመናዊ የምህንድስና ባለሙያዎች መካከል ተቋማዊ ቅንጅት መፍጠር እንደሚያስፈልግ ተገለጸ። የህንጻ አሰራር ስርዓቱ እንዳይፋለስም ቤተ ክርስቲያን ወጥ የሆነ የህንጻ መመሪያ ማዘጋጀት እንዳለባትም ተመላክቷል። ታሪክ ወራርሶ
የቤተ ክርስቲያን የህንጻ አሰራር የራሱ የሆነ መንፈሳዊና ታሪካዊ ምስጢር ያለው ነው። በመሆኑም በጥንታዊ ህንጻ አሰራርና በዘመናዊ መካከል ያለውን ክፍተት ለማጥበብ ጠንካራ ስራ ሊሰራ እንደሚገባ በማህበረ ቅዱሳን ሙያ ማህበራዊና ምጣኔ ሀብታዊ አገልግሎት የምህንድስና ክፍል አስተባባሪ የሆኑት ዲያቆን ሰለሞን ምስጋናው ተናግረዋል። እነዚህ ሙያተኞች ከህንጻ ቤተ ክርስቲያን ሲሰራ በተለይ ከሊቃውንቱ ጋር በደንብ ተቀናጅቶ መስራት አለባቸው። ምክንያቱም የዘመናዊ ትምህርት አለ፣ እንዲሁም ደግሞ ስርዓተ ቤተ ክርስቲያኑን የሚያውቁ ጠንቅቀው የሚያስረዱ ሊቃውንት አሉ። ስለዚህ በጋራ ካልተሰራ በጣም ከፍተኛ የሆነ የስርዓት መጓደል ይኖራል ማለት ነው። በተለይ ይሄ ዘመናዊ ሲባል ብዙ አላግባብ የሆኑ ጉዳዮች አሁን እየታዩ በቅርብ ጊዜ በጣም አስቸጋሪ በሆነ መልኩ ህንጻ ቤተ ክርስቲያን በማይመስል መልኩ ስርዓት እምነት ዶግማና ቀኖና በማይፈቅድ መልኩ አንዳንድ ቦታዎች እየተስተዋለ ይገኛል። ስለዚህ የቤተ ክርስቲያን ሊቃውንት አባቶች እንዲሁም አርክቴክቶች በተቀናጀ መልኩ መስራት አለባቸው። በየአካባቢው የሚገነቡ አብያተ ክርስቲያናት የሰዎች ግላዊ ምኞትና የዘመናዊነት ተጽዕኖ ሳይጫናቸው ስርዓታቸው ተጠብቆ እንዲገነቡ የማድረግ ዋና ኃላፊነት የቅዱስ ሲኖዶስና የቤተ ክርስቲያኒቱ የቅርስና ህንጻ መምሪያ ክፍሎች መሆኑም ተመላክቷል። የመጀመሪያው መንፈሳዊና አስተዳዳሪ ጉዳይ የሚመለከተው በቤተ ክህነት ደረጃ እንዲሁም በሲኖዶስ ደረጃ ይሆናል። ሲቀጥል ደግሞ ሙያተኛ ነው ኃላፊነት ሊወስድ የሚችል። ሁለተኛው ሙያተኛ ነው። ሙያተኛ የሚሰራውን ስራ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ ዶግማና ቀኖና በደንብ ማወቅ አለበት ማለት ነው። ስለዚህ ይሄ እውቀት ያስፈልጋል። ሲቀጥል በአካባቢ ደረጃ ብናየው ግለሰቦችና የህንጻ አሰሪ ኮሚቴዎች የሚሰሩትን ወይም የሚያሰሩትን ስራ ከስርዓት ከእምነት አንጻር በጥንቃቄ ማድረግ አለባቸው። ዲያቆን ሰሎሞን ምስጋናው አክለውም በየሀገረ ስብከቱ የሊቃውንትና የሙያተኞች ኮሚቴ በማቋቋም ጥብቅ የቁጥጥር ስርዓት ሊዘረጋ ይገባልም ብለዋል። ከዲዛይን እስከ ግንባታ እንዲሁም ደግሞ እስከ ማደስ ድረስ የሚሰሩ ሙያተኞች መደራጀት መቻል አለባቸው። ህንጻ ቤተ ክርስቲያን የሚሰራበትን ደግሞ ስታንዳርድ ወይም ደግሞ ማኑዋል በዚህ መልኩ ብሎ መዘጋጀት አለበት። ስለዚህ እነዚህ ጉዳዮች እየተሰናሰኑ ካልሄዱ ህንጻውን ቢሰራ ለእድሳት በጣም ሊያስቸግር ይችላል። ሌላው ሲቀጥል ደግሞ አሁን በብዛት የሚሰሩት አብያተ ክርስቲያናት እንደ ቀድሞ አጸድ ወይም ደግሞ የሚተከሉ እጽዋቶች የሉም። እነዚህን መውሰድ አለብን። የቤት ሰራተኞች በመንፈሳዊ ህይወታቸው እንዲበረቱና እንዲያድጉ ማድረግ ትኩረት ያልተሰጠውና ያልተለመደ ጉዳይ መሆኑ ተገለጸ። በመሆኑም አሰሪዎች ለሰራተኞቻቸው የነገ ህይወትና ስነ ምግባር በማሰብ በመንፈሳዊ ተግባራት ላይ እንዲሳተፉ ምቹ ሁኔታዎችን መፍጠር እንደሚጠበቅባቸውም ተመላክቷል። ተመስገን ፍቃዱ ያው እሑድ ማለደው ብዙ ጊዜ ብዙ ነገሮችን አሟልቼ ስለምጠብቃተኝ የተለያዩ ነገሮችን ስለምታዘኝ ሰርቼ ስለምጠብቃት ለዛ ነው እሑድ ቀን የመሄድ ዕድል ስለማይኖረኝ ነው። አብዛኞቹ አሰሪዎች ለቤት ሰራተኞቻቸው ቁሳዊ ፍላጎትና ለዕለት ተዕለት የሥራ አፈጻጸም እንጂ በመንፈሳዊ ህይወታቸው እንዲበረቱና እንዲተጉ ማድረግ እስካሁን ትኩረት ያልተሰጠውና ያልተለመደ ጉዳይ መሆኑን የሶሻል አንትሮፖሎጂ መምህር የሆኑት ቀሲስ ሰይፉ ኃይሉ ከጣቢያችን ጋር በነበራቸው ቆይታ ገልጸውልናል። ቤተሰብ የሚመገበው ምግብ አትመገብም፣ ከቤተሰብ ጋር አትቀላቀልም። ቤተ ጉዞ ማንኛውም መንፈሳዊ ጉዳይ ቢኖር እሷ ኩሽና ውጪ አትወጣም። ቤተሰብ ራት አብልታ ከነቃ ጥባ 6 ሰዓት ይሆናል ስተኛ። ሲነቃ ልጆች ደግሞ ጧት ሊነሱ ነው። ጧት ለመነሳት ደግሞ ኤርሊ ትነሳለች። ኤርሊ ለልጆቹ የሚያስፈልጉ ለቤተሰብ ሁሉ አድርጋ ደግሞ ተቀሪውን ሰዓት ትሰራለች እና ኤግዞስቲቭ የሚሰሩ አሉ እና መንፈሳዊ ህይወቱ ያስፈልጋቸዋል አያስፈልጋቸውም እንዴት ነው የሚለውን አብዛኛው ይዘነጋው ይመስለኛል። ቀሲስ አክለውም ሰራተኞችን በመንፈሳዊ ህይወታቸው እንዲጎለብቱ ማድረግ ለሰራተኞቹ ብቻ ሳይሆን ለአሰሪዎችም ጭምር ትልቅ እረፍትና በረከት የሚያገኙበት መሆኑን ሊረዱ ይገባል ብለዋል። ስናስቀድስ እነሱ ከቤት እየሰሩ ነው፣ እኛ ግን ቅዳሴ ላይ ነን። ስንመጣ ቁርስ መዘጋጀት አለበት ግድ ነው ብለን መንፈሳዊ ህይወታቸውን ማየት ማለት እኮ ለኛም አንድ ሰው ማዳን በሰማይ እኮ ታላቅ ደስታ ሆነ ነው። ንስሐ አባት ያስፈልጋታል፣ ንስሐ መግባት አለበት፣ ከምስጢራት መካፈል ይገባታል። የኛ ሰራተኛ ልጃችን ብለን ካሰብን ይሄንን ድረስ ማድረግ አለበት። ይሄ ሁሉ ይጠበቃል። አሰሪዎች ለሚያሰሯቸው ሰራተኞች ለነገ ህይወታቸው ግድ ሊላቸው ይገባል ያሉት ቀሲስ ሰይፉ ኃይሉ በመንፈሳዊ ተግባራት ሁሉ እንዲሳተፉ ማድረግ ከአሰሪዎች ይጠበቃል ብለዋል። ሁሉም እኮ የእንጀራ ጉዳይ ነው፣ የኑሮ ጉዳይ ነው። መማር ትፈልጋለች ሰራተኛ። ትምህርታውን የሚያስተምር አልፎ ትምህርት የሚሰጣቸው አሁን እየተማሩ ትበላሽባለች ምናምን ደሞዟን ከከፈለ ጨረሰ።
ይሄ አብራን የምትኖር የኔ ምግብ የምሰራልኝ በእውቀትም እየበሰለች ብትሄድ የተሻለችም እንድትሆን ባስብላት መንፈሳዊ አስተሳሰብ ነው። ከአንድ መንፈሳዊ ሰው የሚጠበቅ ነው። እንደገና ሰራተኛህ ዘላለም አንተን ሰርታ እንድትኖር ማሰብም ኃጢአት ነው። አንተ ባሪያ ሆና ለምን የተወሰነ አንተን ታገልግል? እድሏ እያደገች ነው የምትሄደው። በመንፈሳዊም እያደገች ብትሄድ በስጋዊ እያደገች ስለምትሄድ ሌላም እድል እኔ ማመቻቸት አለብኝ። ሌላም ስራ የተሻለ ሰው ስለሆነች ማደግ ስላለባት ትዳር ስለምትፈልግ ህይወቷ መሻሻል ስላለበት እንደዛ ማሰብ ብንችል ብዙ ለውጦች አሉ። የቀደሙ አባቶቻችን ታሪክ ብቻ ሳይሆን ስራቸውንም መዘከር እንደሚገባ ተጠቆመ። ከቤተ ክርስቲያን ልዕልና ባሻገር ለሀገርና ለሰው ልጅ ክብር የትላንት አባቶቻችን ከፍተኛ አስተዋጽኦ አበርክቷል። ማህበረ ቅዱሳንም ይህን ያበርክቷቸውን የሚዘክር መርሃ ግብር በዛሬው ዕለት አዘጋጅቷል። ዲያቆን የሚያስደባሱ ተከታትሎታል። ሐምሌ 22 ቀን ከታሪክ ማህደር ስማቸው በደማቅ ቀለም ሰፍሮ ከምናገኛቸው አባቶች መካከል አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያና ብፁዕ አቡነ ጎርጎርዮስ ካሊ ይገኙበታል። ብፁዕ አቡነ ጴጥሮስ የቀረበላቸው ነገር ምንም ሳያጓጓቸው ለህዝባቸው፣ ለሀገራቸው፣ ለቤተ ክርስቲያናቸው እውነተኛ አባት መሆናቸውን ያስመሰከሩበት ነውና ይሄ አንድ ትልቅ ሊዘከሩ ሊታወሱ የሚገባቸው ጉዳይ ነው። ብፁዕ አቡነ ጎርጎርዮስ ካሊም ለሐዋርያዊ አገልግሎት ሲፋጠኑ በዛሬው ዕለት አርፈዋል። ማህበረ ቅዱሳንም የሁለቱን አባቶች ታሪክና ስራቸውን ለትውልድ ለማሳወቅ ያለመ የሁለቱን መታሰቢያ መርሃ ግብር አካሂዷል። ብፁዕ አቡነ ጎርጎርዮስ ካሊም ስንመለከት በተለይ በዝዋይ በረሃ ውስጥ ምንም የሌላቸውን ወላጅ የሌላቸውን ሰብስቦ ዘር ሃይማኖት ሳይለዩ ወስደው በማሳደግ በማስተማር ከዛም በኋላ ሰው ባወቀ በተረዳ ሰዓት በፈለገው ሃይማኖት መሄድ ይችላል። መጀመሪያ ስብዕና ይቀድማል በማለት ስብዕናቸውን ለመጠበቅና ሰው እንደሚሉትም ሰው የተመኘውን ከሰራ የሚጠብቀው ሞቱ ነው እንዳሉ መልካም ስራ ሰርተው ሄዱበት ስለሆነ እነዚህ ሁለቱም ለሀገር፣ ለወገን፣ ለህዝብ አንድ የሚያረጋቸውን ስላለ ሁለቱንም በአንድ ለመዘከር የታሰበው በዚህ ምክንያት ነው። ሁለቱም አባቶች ሀገራዊ አንድነትና የቤተ ክርስቲያንን ሁሉን አቀፍነት ያሳዩ መሆናቸው የተገለጸ ሲሆን ዛሬ ላይ ለሚፈጠሩ ችግሮች እነርሱን ከመዘከር ባሻገር ስራቸውን መከተል መፍትሄ እንደሚሆንም ተመላክቷል። ለዚህ ትውልድ በጣም ትልቅ ትምህርት አስቀምጦ ያለፉበት ሁኔታ ነው ያለው። ምክንያቱም በዛም በነበረ ወቅት ቤተ ክርስቲያንን አሻግሮ በመመልከት ትውልዱ በተለያየ ነገር ሳይደለል ቤተ ክርስቲያኑን እንዴት ማሻገር እንዳለበት ከዛም ባለፈ ደግሞ ሰው በሰውናው እኩል ተከብሮ መኖር ስላለበት ሰው ፍጥር ሁሉ እኩል ሆኖ በእኩልነት ማመንን ያስተማሩታል። ይሄን መቀጠል እንዳለበት እንደገና ሰው በሃይማኖቱ መገለል እንደሌለበት ሰው የራሱን የግል ሃይማኖት ይዞ ሲሄድ ግን መቻቻልና አብሮ መኖርን ያስተማሩበት ስለሆነ ዛሬ በተለያየ ነገር እየተፈጠረ ያለውን ችግር ስንመለከት የቀደሙ አባቶቻችን ያስቀመጡት ነገር ባለመመልከት ነው። ከቤተ ክርስቲያን ልዕልና ባሻገር ለሀገርና ለሰው ልጅ ክብር ከፍተኛ አስተዋጽኦ ያበረከቱት አባቶች ስራ ዛሬ ላይ ቤተ ክርስቲያን የምትሰራው መገለጫዋ ሲሆን ይህንን በማወቅ መዘከር እንደሚገባም ተገልጿል። ልክ እንደዚህ አይነት ቦታው እንደዚህ አይነት አባቶችን ሲያስብ ለሀገር ያበረከቱትን አስተዋጽኦና ለሀገር በተለይ ቤተ ክርስቲያናችን ለሀገር አንድነት እየሰራች ያለውን ነገር ሁሉ ሰው ዋጋ መስጠት አለበት። አሁን ዛሬ ተነሱ ሰዎች ሁሉ ተነስተው ቤተ ክርስቲያንን ኋላ ቀር አድርገው ምንም እንደማስተረግ አድርገው የሚመለከቱ ሰዎችን ግን ይሄ ትልቅ ማሳያ ነው። ከቀድሞ ጀምሮ ለሀገር አንድነት አባቶቻችን ራሳቸውን መስዋዕት አድርገው እስከ መስጠት ህዝቡን ብቻ ነው መሬቷን ጭምር ነው። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስ ይገኙበታል። ታሪኩ እንደሚከተል ይቀርባል። ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስ በ875 ዓ.ም በሰላሌ ፍቼ ተወለዱ። ሃይማኖታቸውና ሀገራቸውን በፍቅር ያገለገሉ ታላቅ የሃያኛው ክፍለ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባትና ሰማዕት ናቸው። ገና በወጣትነታቸው መምህራቸው አለቃ ተጠምቀ ወደፊት ጳጳስ ትሆናለህ፣ አረመኔ በሀገሪቱ ሲሰለጥን ለነፍስ ሳትሰቀቅ በሰማዕትነት ለፍ ብለው ትንቢት ተናግረውላቸው ነበረም። በ1921 ዓ.ም ኢትዮጵያ ለመጀመሪያ ጊዜ የራሷ ጳጳሳትን ስትሾም ከተሾሙ 5 አባቶች አንዱ በመሆን አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተብለው ተሰየሙ። በ1928 ዓ.ም ፋሽስት ጣሊያን ኢትዮጵያን በወረረ ጊዜ አቡነ ጴጥሮስ ከሀገር አርበኞች ጎን በመቆም ህዝቡን አስተማሩ። ከንጉሠ ነገሥቱ ጋርም ወደ ማይጨው ዘመቱ። አርበኞች አዲስ አበባን ለመያዝ ያደረጉት ጥረት ሳይሳካ ሲቀር አባታችን አቡነ ጴጥሮስ ከአርበኞቹ ጋር ወደ ጫካ ከመመለስ ይልቅ የሀገሬ ህዝብ ለጠላት እንዳይገዛው ግዤ
በሰማዕትነት ባልፍ ይሻለኛል በማለት ራሳቸውን አሳልፈው ሰጡ። በጣሊያን ወታደራዊ ችሎት ፊት ሲቀርቡም እኔ ኢትዮጵያዊ ነኝ፣ ስለ ሀገሬና ስለ ቤተ ክርስቲያኔ ቆረቆራለሁ በማለት ሳይፈሩ ተናገሩ። ሐምሌ 22 ቀንም 1928 ዓ.ም በመሃል አዲስ አበባ ዛሬ ሐውልታቸው በሚገኝበት ቦታ ከህዝቡ ፊት በይፋ በ8 ጥይት ተደብድበው በመጨረሻም በሽጉጥ ራስ ቅላቸውን ተመተው በሰማዕትነት አረፉ። ከመገደላቸው በፊትም የኢትዮጵያ ህዝብ ለዚህ አረመኔ ጠላት እንዳይገዛ አውግዣለሁ፣ የኢትዮጵያ መሬትም ጠላት ብትቀበል የተረገመች ትሁን በማለት ታላቅ አውግዞትን አስተላልፈዋል። ቅዱስ ሲኖዶስም አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ ብሎ ሰይሟቸዋል። አምላከ ቅዱሳን ከሊቀ መላእክት ቅዱስ ራኤል ከሰማዕቱ አቡነ ጴጥሮስ በዚህች ዕለት ከሚታሰቡ ቅዱሳንና ሰማዕታት ሁሉ ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችንን የተከታተላችሁትን ይመስል ነበረ። ሌሎች መርሃ ግብራቶች ወደ እናንተ መድረሳቸውን ይቀጥላሉ። ዜናዎቹን እየመራው ቆይታ ሳደርግ የነበርኩት ዲያቆን መኮንን ለማ ነበርኩ። ሰላም።